ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የሀገር መከላከያ ሰራዊት የሀገርን ዳር ድንበር ለማስከበር ትግራይ ክልልን ሲያቋርጥ አንድም ትንኮሳ እንዳይፈጸምበት የፌዴራል መንግስት ለክልሉ ጊዜያዊ ፕሬዝዳንት ትዕዛዝ አስተላለፈ። የኢትዮጵያ መከላከያ ሰራዊት በሀገር ዳር ድንበር ለመቀመጥ በመሃል ትግራይ ሲያልፍ ምንም አይነት ትንኮሳ በክልሉ ታጣቂዎች እንዳይደረግ ሲል የፌዴራል መንግስት ለክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ጥብቅ የመመሪያ ትዕዛዝ ማስተላለፉ ተሰምቷል። የፌዴራል መንግስት ዋና ትኩረት የኢትዮጵያን ሉዓላዊነት በመጣስ ሀገራችንን የወረረው የኤርትራው የሻዕቢያ መንግስት ኢትዮጵያን ለቆ እንዲወጣና የኢትዮጵያን ዳር ድንበር ማክበር እንደሆነም ተገልጿል። የፌዴራል መንግስት በትግራይ ክልል ላይ ጦርነት የመክፈት ሐሳብ እንደሌለው የገለጸ ሲሆን ነገር ግን የህወሓት ቡድን ሻዕቢያን ከሚነካ የትግራይ ህዝብ ያልቃል በማለት የሀገር መከላከያ ሰራዊትን ለማጥቃት እየሰራ ይገኛል። ከዚህ በተጨማሪም የህወሓት ቡድን የጦር ሜዳው በኤርትራ እንዳይሆንና ኢትዮጵያ ላይ ትርምስ እንዲፈጠር በመስራትም ይገኛል። እንግዲህ የትግራይ ህዝብ ሆይ ይህ ጦርነት ያንተ አይደለምና ልጆች ሻዕቢያን ለማዳን መሞት የለባቸውም። አሁንኑ በህወሓት ቡድን ላይ ከፍተኛ የተቃውሞ ድምጽ ማሰማት አለብህ የሚል ጥሪ ከትግራይ ልሂቃን እየተላለፈም ይገኛል። የሻዕቢያ ጦር ወደ ትግራይ መግባቱን ተከትሎ በሽሬ አውራጃ ከሚገኙ አካባቢዎች ህዝብ እየተፈናቀለ እንደሚገኝ ተገለጸ። የትግራይ ክልል ተወላጆች በሽሬ አውራጃ ከሚገኙ ታህታይ አዲያቦ፣ ላዕላይ አዲያቦና አስገደ ወረዳዎች ወደ ሽሬ ከተማና መቀሌ ከተማ እየተፈናቀሉ እንደሚገኙ ተገልጿል። የኤርትራው መንግስት የሻዕቢያ ሰራዊት መድፍና ታንኮች የኢትዮጵያን ሉዓላዊነት በመጣስ በትግራይ ክልል በመግባት በንጹሃን ቤቶች መካከል በማሰማራታቸው በመደበኛ ግብርና መስኖና ንግድ ኑሯቸው መምራት ጀምረው የነበሩት የወረዳዎቹ ነዋሪዎች ቀያቸውን ለቀው በመሰደድ ለመፈናቀል መገለጫቸው ተሰምቷል። ባድመ፣ አዲ አሰር፣ አዲ ጸጸር፣ እርዲ ማቴዎስ፣ አዲ ተኋሉ፣ ሰንበል፣ አዲ ሀገራይ፣ አዲ ነብሪድ፣ ሽመልባ፣ ደደቢት፣ ጸሊሞይና ዘላዝላ የተባሉ የሽሬ አውራጃ አካባቢዎች ነዋሪ የሆኑት እነዚህ ግለሰቦች ጦርነቱ ከተጀመረ ከባድ የጦር መሳሪያ ጥቃቶች ሰለባ እንሆናለን በሚል ስጋት ቀያቸውን ለቀው ወደ ሽሬ ከተማና መቀሌ ከተማ መፈናቀልም ጀምረዋል። ከጦርነት ስጋት በተጨማሪ የሻዕቢያ ታጣቂዎች በህወሓት ካድሬዎች ያደናቀፈናል የሚል የተሰጣቸው የመረጃ ዝርዝር በመያዝ ተጠርጣሪዎች ብለው ያሰቧቸው ሰዎች ማደን መጀመራቸውም ተሰምቷል። እስካሁን ባለው መረጃ መሰረትም 10 እግረኛና 3 ሜካናይዝድ በአጠቃላይ 13 የሻዕቢያ ክፍለ ጦሮች የኢትዮጵያን ዳር ድንበር አቋርጠው በሰሜኑ የሀገራችን ክፍል የሚገኘው ትግራይ ክልል ገብተው ይገኛሉ። በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት እንደሚረዱ ገልጸው ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ አጠናክራ መቀጠል አለባት ሲሉ ጠቆሙ። በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች የኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የምታደርገውን ያላሰለሰ ጥረትና የምትከፍለውን መስዋዕትነትም አድንቀዋል። በኢትዮጵያና በዩናይትድ ኪንግደም መካከል ያለው የሁለትዮሽ ትብብር በከፍተኛ ሁኔታ እያደገ መምጣቱንም ገልጸዋል። በቅርቡ ዩናይትድ ኪንግደም የኮመንዌልዝ የልማትና የውጭ ጉዳይ ሚኒስትር ይቬት ኩፐር የመጀመሪያውን የአፍሪካ ጉብኝት በኢትዮጵያ መጀመራቸውን አስታውሰዋል። ይህም የሀገራቱ ወቅታዊ ግንኙነት እያደገ ለመምጣቱ ታላቅ ማሳያ መሆኑን ጠቅሰው በዚህ ወቅትም የሀገራቱን የጋራ ተጠቃሚነት የሚያረጋግጡ ስምምነቶች መፈረማቸውን አብራርተዋል። ለዩናይትድ ኪንግደም በኢትዮጵያ ሰፊ የኢንቨስትመንት አቅም መኖሩን ጠቁመው ይህንን እድል ወደ ተግባር ለመለወጥ እንደሚሰራም ተናግረዋል። በተለይም ኢትዮጵያ ለጎረቤቷ ሶማሊያ ሰላምና መረጋጋት እየከፈለችው ለሚገኘው መስዋዕትነት ያላቸው አክብሮትም ገልጸዋል። ኢትዮጵያ በሶማሊያ እያከናወነች ያለው ተግባር የሀገሪቱን ታላቅነትና ለጎረቤቶቿ የምትሰጠውን ታላቅ ስፍራ የሚያሳይ መሆኑንም ጠቁመዋል። ሰፊ የልማት አቅም ያለው የአፍሪካ ቀንድ ወደ ሰላምና መረጋጋት እንዲመጣ ኢትዮጵያ ወሳኝ ሚና እንዳላትም ጠቅሰዋል። ቀጠናው ስትራቴጂካዊ ጠቀሜታ እንዳለው ጠቅሰው ኢትዮጵያ ለቀጠናው ሰላምና ጸጥታ ወሳኝ ሚና እንደምትጫወትም ተናግረዋል።
ኢትዮጵያ በቀጠናው ሰፊ የህዝብ ቁጥር ያላት ፈጣን ኢኮኖሚያዊ እድገት እያስመዘገበች ያለችና ለአፍሪካ ቀንድ ሰላምና መረጋጋት በጎ አስተዋጽኦ የምታበረክት ሀገር ናትም ብለዋል። ኢትዮጵያ በባህር በር ለማግኘት የምታደርገው ጥረት እንደሚረዱ ገልጸው የባህር በር ለማግኘት የያዘችው ሰላማዊና ዲፕሎማሲያዊ መንገድ አጠናክራ እንድትቀጥልም ጠቁመዋል። ዩናይትድ ኪንግደም ከአፍሪካ ሀገራት ጋር ያላትን ግንኙነት ወደ ኢንቨስትመንትና ንግድ ግንኙነት ለማሳደግ እየሰራች ስለመሆኑ ማብራራታቸው ፒኦኤ ዘግቧል። ኢትዮጵያ በአራት የአፍሪካ ሀገራት የባህር ላይ ንግድ ድርጅት ልታቋቁም መሆኑ ተሰማ። የኢትዮጵያ ባህር ትራንስፖርት እና ሎጂስቲክ አገልግሎት በሚቀጥሉት 5 ዓመታት ውስጥ በአራት የአፍሪካ ሀገራት የመርከብ ንግድ አገልግሎት የሚሰጡ ድርጅቶችን ለማቋቋም ማቀዱን ይፋ አድርጓል። ይህ ታላቅ እቅድ የተቋሙ የ5 ዓመት ስትራቴጂካዊ ግብ አካል ሲሆን ሀገሪቱ በባህር ትራንስፖርት ዘርፍ ያላትን ተጽዕኖ በአህጉሪቱ ለማስፋፋት ያለመ ነው ተብሏል። እንደ ተቋሙ ዋና ስራ አስፈጻሚ ኢንጂነር አብዱል በር ሸምሱ ገለጻ ይህ ፕሮጀክት በ2022 ዓ.ም 1.7 ቢሊዮን ዶላር የውጭ ምንዛሪ ለማግኘት ለተያዘው ግብ ትልቅ አስተዋጽኦ ይኖረዋል። አገልግሎቱ ምርቶችን ወደ ሀገር ውስጥ ከማስገባት ባለፈ በሌሎች ሀገራት መካከል የሚደረጉ ድንበር አቋራጭ የጭነት ማጓጓዣ ስራዎችንም የሚያካትት ይሆናል። ምንም እንኳን ድርጅቱ የሚቋቋምባቸው አራቱ የአፍሪካ ሀገራት እነማን እንደሆኑ እስካሁን በግልጽ ባይነገርም ዝግጅቱ ግን በከፍተኛ ትኩረት እየተከናወነ መሆኑ ተገልጿል። ይህ እርምጃ ኢትዮጵያ ከወደብ አልባነት ተሻግራ በዓለም አቀፍ የባህር ንግድ መድረክ ላይ ያላትን የገቢ ምንጭ ለማሳደግ የምታደርገው ጥረት አካል ተደርጎም ተወስዷል። ቻይና ኢትዮጵያን ጀምሮ ለ53 የአፍሪካ ሀገራት ከቀረጥ ነፃ የሆነ የውጭ ንግድ ተግባራዊ ልታደርግ መሆኑ ተገለጸ። ቻይና ከ53 የአፍሪካ ሀገራት እንደ አውሮፓውያን አቆጣጠር ከግንቦት 1 2026 ጀምሮ ወደ ሀገሯ ለሚያስገቡት ምርቶች ምንም አይነት ታሪፍ እንደማጥል ማስታወቋን የሀገሪቱ ብሔራዊ መገናኛ ብዙሃን ዘግቧል። ቻይና ከነዚህ የአፍሪካ ሀገራት ጋር የጋራ የኢኮኖሚ አጋርነት ስምምነቶችን ለመደራደርና ለመፈረም ግፊት ማድረጓን ትቀጥላለችም ተብሏል። እንዲሁም እንደ ግሪን ቻናል ባሉ የተሻሻሉ ዘዴዎች ወደ ቻይና የሚላኩ የአፍሪካ ምርቶች ተደራሽነትን የበለጠ እንደምታሰፋ የመንግስት የቴሌቪዥን ዘገባ አመላክቷል። የቻይና ግሪን ቻናል ቅድሚያ ለሚሰጣቸው እቃዎች፣ አገልግሎቶች ወይም ኢንቨስትመንቶች በአነስተኛ ቢሮክራሲ በተቀላጠፈ ሁኔታ ወደ ሀገሪቱ እንዲገቡ የሚያደርግ አሰራር ነው። ቻይና የጋራ ተጠቃሚነት ያለው ትብብርን ለማጎልበትና ሁሉን አቀፍ የቻይና አፍሪካ ማህበረሰብ የወደፊት የጋራ ተጠቃሚነት ለማረጋገጥ ዝግጁ መሆኗንም ተናግራለች። ይህ የቻይና የታሪፍ ውሳኔ የአፍሪካን የውጭ ንግድ ተወዳዳሪነት እንደሚያሳድግ፣ የገበያ ተደራሽነትን እንደሚያሰፋ፣ ወደ ቻይና ገበያ ለመግባት ያሉትን የንግድ እንቅፋቶችን በመቀነስ የኢንዱስትሪና የግብርና እሴት ሰንሰለት ይደግፋል ተብሎም ይጠበቃል። የቻይናን ከቀረጥ ነፃ ዕድል ተጠቃሚ ያልሆነችው ብቸኛ ሀገር ኢስዋቲኒ ናት። ኢስዋቲኒ ተጠቃሚ ያልሆነችው ሀገሪቱ ከታይዋን ጋር ይፋው የዲፕሎማሲያዊ ግንኙነት ስላላት መሆኑን የሀገሪቱ የመገናኛ ብዙሃን ዘገባዎች ያሳያሉ። ኦባማ ትራምፕ እኔና ባለቤቴ ላይ መሳለቁ አደገኛ ነገር ነው ሲሉ ገለጹ። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ዶናልድ ትራምፕ እሳቸውና ባለቤታቸው ሚሼል ኦባማን ዝንጀሮ አስመስሎ በሚያሳይ ምስል ላይ የሰጡትን ጠንከር ያለ ምላሽ ይፋ አድርገዋል። ኦባማ በቅርቡ በሰጡት ቃለ መጠይቅ ድርጊቱ የአሜሪካን ፖለቲካዊ ስርዓትና የንግግር ባህል በእጅጉ የሚያሽቆለቁል መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ምስሉን በራሳቸው የትሩዝ ሶሻል ገጽ ላይ ያጋሩት ሲሆን ምስሉ ኦባማንና ባለቤታቸው ሚሼልን የሚያንቋሽሽና የዘረኝነት ይዘት ያለው ነው በሚል ከፍተኛ ተቃውሞ አስነስቶ ነበር። ቪዲዮው ከፍተኛ ውዝግብ ከፈጠረ በኋላ ከገጹ ላይ እንዲጠፋም ተደርጓል። ባራክ ኦባማ የሀገሪቱ የፖለቲካ ንግግር ወደ ጭካኔ ደረጃ ወርዷል ሲሉ ቅሬታቸውን ገልጸዋል። ለፕሬዝዳንታዊ ቢሮ ማለትም ኦቫል ኦፊስ ሊኖር የሚገባው ክብርና ስርዓት እየጠፋ መምጣቱን እንደሚያሳዝናቸው የገለጹት ባራክ ኦባማ አብዛኛው አሜሪካዊ እንዲህ አይነቱን ድርጊት እጅግ አሳሳቢ ሆኖ እንደሚያገኘው ያላቸው እምነትም ተናግረዋል። ዶናልድ ትራምፕ በበኩላቸው ምስሉን ያጋሩት የክለቡ ሰራተኛ መሆናቸውና እሳቸው ቪዲዮውን ሙሉ በሙሉ እንዳልተመለከቱት በመግለጽ ለተፈጠረው ስህተት ይቅርታ ለመጠየቅ ፈቃደኛ ሳይሆኑ ቀርተዋል። ይህ ድርጊት በዲሞክራቶቹ ዘንድ ብቻ ሳይሆን በሪፐብሊካን ወገኖችም ጭምር ትችት እየቀረበበት ይገኛል። ኦባማ ንግግራቸው ሲያጠቃልሉ አሜሪካውያን አሁንም ቢሆን ጨዋነትን፣ ቅንነትና እርስ በርስ መከባበር እንደሚያስቀድሙ ያላቸው ተስፋ አረጋግጠዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ